ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ የመላኩ የቅዱስ ሚካኤል በዓል ይከበራል። እንኳን አደረሳችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቃችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ የአልዓዛርን እናትን አይቼን የመጣሁትኝ ትንሱን ተንበርክካ እንደዛ ይቅርታ እየጠየቀች የልጅቷን ልብ ውልቅ ካደረገቻት በኋላ የልጅቷን ልብ እንደ ጡት ጠብታ እንዲዝቅ አድርጋ ካወረደቻት በኋላ ማለት ነው ህይወቷን ልትበጠብጥ ጫፍ ከደረሰች በኋላ ሄዳ ይቅርታ ትጠይቃለች። ይሄን ሰሞን ሁላችንም ስንንጫጫ ነበረ። ከሷም ማይጠበቅ ነገር ከሷም ማይጠበቅ ስራ ይዛ መታ ለምን እንደዚህ ታደርጊያለሽ እያልን እየተናገረን ነበረ። ግን ሰው ጠይፉናት በአጠቃላይ እሷ እኮ ጓደኛዬን ጸብ ተጣልቻለሁ ልጇ መጥቶ ልጄ ሊመታ ነበረ በእኔና በሷ የተነሳ ምናምን ነገር ብላ ያሉ ባልታ ቪዲዮ ይዛ መታ። ዓለም ፀሐይ ነው ስሟ ጓደኛዋ በር ላይ ቆማ ጠብቃ አንቺ ግን ምናምን ነገር በሚል አሉ ባልታ ማለት ነው ቁጭ ብላ ቪዲዮ እየቀረጸች ይሄን ያህል ደረጃ ራሷን አውርዳ በቃ ቪዲዮ የሰራች ለታ አይ በቃ እውነትም ኃይለኛ ናት። እንደውም ነገረኛ ናት ነው ያልኩትኝ። እንደው ይቅርታ አድርጉልኝ መድኃኔዓለምን። እሷ የፍቅር ሰው ነኝ እኔና ባሌ ፍቅርን እናውቃለን ሰውንም እናስተምራለን ብዙ ነገር አለን ብላለች አይደል እንዴ? እሱን ይዛ መታ ለምን አታስተምርም? ለባለ ትዳሮች ለትልልቅ ሰዎችም ይሆናል ይሄ ነገር፣ ለወጣቶችም ይሆናል፣ እንደገና ለልጇ አልዓዛርና ለትንሱ ይሆናል። እንደ ልጄ ነው ማይሽ ሁሉም ውሸት ነው። እንደ ልጇ ብታያትማ ይሄን ያህል አታደርጋትም። ማርያምን እንደ አልዓዛር ብታያት ማለት ነው ይሄን ያህል አታደርጋትም። ትንሱ ምርር ሲላት ነው ተነስታ ወደ ቤት እሄዳለሁ ያለችው። ድራማ ነው ምናምን እንዳትሉ፣ ድራማ ቢሆን ማለት ነው ባለፈው አልዓዛር ሐኪም ቤት ተኝቶ ገብቶ መርፌ ያንን የሚያክል መርፌ በዚህ በእጁ አይገባለትም ነበረ። ድራማ ቢሆን ማለት ነው። ግን ትክክለኛ ላስተምራት ነው መማር አለባት ምናምን ነገር። መጀመሪያ ራሷ ትማር በደንብ እንዴ። ምንም እውቀት ሳይኖራት ነው ራሷ ትዳር ውስጥ የገባችው። በቃ በዚህ አይነት ማለት ነው እንዴ። ትንሱ እሺ ሚስት ሆና ነው ወደ ቤቷ የገባችው አይደለ? የልጅ ሚስት ሆና እንዴ። አልዓዛር ሴት ሆኖ ትንሱ ባልዓዛር ቦታ ባል ብትሆንና አልዓዛር ሚስት ብትሆን ምን ልታረጋት ነበረ? ምን ልትል ነበረ? እሷንም ልትቀጣ ነበረ። በጣም የተሳሳተና የወረደ ስራ ይዛ መታለች። ሰሞኑን ደግሞ ማለት ነው አሁን ህይወት ካፈረሰች በኋላ አሁን የሆነ ትንሱ በቃ ምርር ብሏት ልትሄድ የእውነቷን እንትን ስትል ይቅርታ ትጠይቃለች። ምን ሆና ነው ያሉባልታ ሴት አሉባልተኛ የሆነችው? በዛ ላይ ደግሞ የምታወራው ነገር፣ በዛ ላይ ደግሞ የምትናገረው ምላሷ በኢየሱስ ክርስቶስ ስም እንዴ። ትንሱ እንኳን አልስማማም ብላ ብትሄድ ማለት ነው አልዓዛር ሌላ ሴት ቢያመጣ እቺ ሴትዮ ከመካከል ካልወጣች ያማችና የምራት ባውንደሪ ከሌለ ማለት ነው አሁንም የአልዓዛር ህይወት ይበጠበጣል በዚህ አኳኋን ማለት ነው። ምን ማለት ነው? ላስተምራት ነው። ምን ማለት ነው? ይሄን ያህል ሳምንት ሙሉ እኝኝ ማለት አንድ ህፃን ልጅ ላይ ማለት ነው እንዴ። ትንሱ በጣም እንደምትወዳት በጣም በቃ ማሚ ጥሩ ሰው ናት እያለች ሁሌ ነው የምትናገር። አሪያ በቃ ለኛ አስተማሪ ናት እያለች ነው ሁሌ የምትናገረው ስለሷ እንኳን ማለት ነው። እሷን ብሎ አስተማሪ ዛሬ ደግሞ ጭራሽ ይቅርታ። በጣም ያሉ ባልተኛ ሰው ናት እኮ ማርያምን እንዴ። ይቅርታ አድርጉልኝ በጣም አናዳኛለች። የልቧን ተናግራ ልጅቷን ልቧን ዝቅ ካደረገቻት በኋላ ልጅቷን ተንሰቅስቃ ስታለቅስ በቃ የእውነቷን ከቤቷ ልትወጣ እንደሆነ ስታቅ ማለት ነው ይቅርታ አድርጊልኝ ትላታለች። ይሄን እድሜ ተሸክማ ይሄን የሚያክል ሰውነት ተሸክማ የህፃን ልጅ እግር ላይ ትወድቃለች። ሲሆን እንዳማት ተከብራ ጥፋት እንኳን ትንሱ ብታጠፋ በዝምታ አልፋት ትንሱ ዝምታዋን አይታ ማሚ ይቅርታ አድርጊልኝ ብላ ትንሱ ነበረች መታ ይቅርታ ማድረግ ማለት የነበረባት። እንደው ሲሆን ማለት ነው እንደ አማች ክብሯን ይዛ ብትቀመጥ ማለት ነው። ማርያምን በጣም ነው የምታናድደው መድኃኒት። እንደዚህ አይነት ነገር ደግሞ ህይወት አይሆንም፣ ትዳር ያበላሻል። ይሄ አልዓዛርም የሚባለው ማለት ነው መሽለጥለጥ የለበትም። የአማትነትና የምራት
አላዛርም ቢሆን ማለት ነው መጀመሪያ የሚስቱን መብት ነው ማስከበር ያለበት። እናቱም ገደብ አላት፣ ሚስትም የራሷ ክብር መኖር አለበት። እናትም እንደ አማችነቷ ተከብራ ራሷን ችላ፣ እሷስ ብትሆን ማለት ነው ቤት አላት፣ ባል አላት፣ ልጆች አላት። ቤቷን ሙሉ ቤቷን ለሰራተኛ እርግፍ አድርጋ መታ። ባለፈው አሁን ትንሱን ማለት ነው ተነሺ ባልሽ አይደል እንዴ ጧት ተነስተሽ ትኩስ ነገር ሰርተሽ አብልተሽ ወደ ስራ ሸኚ ምናምን ነገር ትላለች። እዛ ጋ ሰራተኛ ናት ለባሏ ቁርስ ሰርታ መታበላው አይደል እንዴ? መጀመሪያ ሄዳ ቤቷን አትቆጣጠርም? እውነት ትንሱን ለማስተማር ከሆነ እሷ መጀመሪያ ሄዳ ትኩስ ነገር ለባሏ ሰርታ ትስጥ። እስቲ መጀመሪያ ልጅቷን መታ ነዝንዛ እንዲ ልቧን ጥብት አድርጋ ካበቃች በኋላ ምርር ብሏት ሊሄድ ስትል ይቅርታ ከመጠየቅ በፊት ማለት ነው ራሷን ታስተካክል። ምንድነው እንደዚህ አይነት ነገር እንዴ? አላዛርም ቢሆን እንደ ወንድ እንደ ሚስት ይቺ ልጅ እኮ ማንነቷን ራሷን አሳልፋ የሰጠችው ሚስቱ ናት አይደል እንዴ? ስለዚህ መከበር አለባት። በቃ የሚስቱ የእናቱም ገደብ አለው ቤት የመምጣት። ልጁን እኮ ድራለች አይደል እንዴ? በቃ ድራዋለች አንዴ። በእነሱ መሀል ገብታ ምንም አይነት ይሄን ያህል ድራማ መስራት ይሄን ያህል ፊልም መስራትም አያስፈልጋትም። ልጇን ድራለች በቃ እንዴ። የምላሷ እርዝማኔ ምንድን ነው እንዴ? ቹቹስ የምላሷ እርዝማኔ ምንድን ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴ ልጅቷን ነዝነዛ ከቤት እሄዳለሁ ስትል ይሄን የሚያክል ሰውነት ይዛ ይሄን የሚያክል እግር ይዛ የህፃን ልጅ እግር ላይ ትወድቃለች። ይሄ ተገቢ አይደለም። መጀመሪያ ራሷን ቤቷን እዛ ሙሉ ቤቷን ያንን የመሰለ ቤቷን ለሰራተኛ ትታ ከምትመጣ ማለት ነው ሄዳ ቤቷን ባሏ አያስፈልጋትም? አታስፈልገውም እንዴ? ባል አላት እኮ ሳምንት ሙሉ ምራት ቤት ቁጭ ብላ ልጅቷን እንደዚህ ማመሰቃቀል ድራማ ነው እንዳትሉኝ፣ ድራማ አይደለም። ድራማ ቢሆን አላዛር ታሞ ያንን የሚያክል መርፌ ሄዶ በእጁ አይገባበትም ነበረ እንዴ? ባሏ አይፈልጋትም? ባሏስ ከሷ የሚፈልገው ነገር የለም እንደ ባል? ሳምንት ሙሉ ያንን የሚያክል ቤት ህፃን ልጅ አለቻት የአምስት ዓመት ማለት እኮ ገና ልጅ ናት። የእናቷን ጠረን ምናምን ነገር ትፈልጋለች አይደል እንዴ? እርግፍ አርጋት እዛ መታ የልጅቷን እንደዚህ ደምንባ ከምታስለቅሳት ቤቷን ሄዳ እንትን አትልም እንዴ? ምንድናት እንዴ? ለምን አሉባልተኛ ሴት መሆን ይሄን ያህል ምን አስፈለገ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። እሷ ኃይለኝነቷ የታወቀ ነው። በቃ እንደዚህ ታስታውቃለች ኃይለኛ እንደሆነች። ማሚ የሌለሽን ጸባይ ያመጣሽ ምናምን ነገር እያላችሁ ትጽፋላችሁ። የሌላትን ሳይሆን ያላትን ነው አሁን ላይ ያወጣችሁ። ልንገራችሁ አይደለ? ያላትን ትንሱ ያላትን ባህሪ እስካሁን በትዕግስት እያሳየች ነው። ትንሱ መጀመሪያ ገና ስትመጣ ራሱ ማለት ነው አብርሃምና ሩታ ኢንተርቪው ሲያደርጓት ራሱ ያላትን ትህትና ማሳዘኗን ሁሉ አይተናል። ከአላዛር ጋር እንኳን ስትመጣ ያላትን ለአላዛር ያላትን አነጋገር በቃ አነጋገሯ፣ ትህትናዋ፣ ለዛዋን አይተናል። አሁንም እንደዚህ እንኳን ውሻ እያደረገቻት እንደዚህ ደም እያስለቀሰቻት ትንሱ አልተቀየረችም። አይገርማችሁም? ትንሱ አልተቀየረችም። አሁንም አረታይ ማሚ በቃ ምን እንደውም ዛሬ ነው ስልችት ስላላት በቃሽኝ ያለቻት ማርያምን እንጂ ትንሱ ድሮም ያላት ባህሪ አሁን ላይ ተበሳጭታ የምታሳየን የትህትና ባህሪ ነው። መድኃኒት ግን ድሮም የነበራትን እኛ ጋር በቪዲዮ ላይዋን አለሳልሳ የመጣችው በውስጧ ኃይለኝነቷን ይዛ ነው። አሁን ግን አወጣችውና ማን እንደሆነች አሳየችን ማለት ነው። ስለዚህ ማሚ የሌለሽን ባህሪ አታምጪ፣ የሌለሽን ባህሪ አመጣሽ አትበሏት። ያላትን ባህሪ ነው አሁን ላይ አምጥታ ዝርግፍ አድርጋ ያሳየችን እንዴ። ልጅቷን ህይወቷን አምጥታ አሳልፋ ለልጇ ሰጥታ አሁን ማርያምን ማንም የላትም ብላ ነው እንደዚህ። አረ በስማ የፈለገ ነገር ቢሆን ማለት ነው እቺ እናት ተብያዋ ልጆች አላት፣ ባል አላት እዛው። ይሄ አላዛር የሚባለው ሰውዬ ስነ ስርዓት አስይዞ እናቱን ማለት ነው ከስንት አንዴ ለመጠየቅ እነሱን ብትመጣ ነው እንጂ 15 ቀን ምናምን መዘፍዘፍ ቤቷን ህፃን ላይ ጥላ ባሏን ጥላ። ባሏ አይፈልጋትም? ባሏስ ከሷ የሚፈልገው የባልነት ስሜት የለውም እንዴ? አለው እኮ ግን ምንም ማድረግ አይችልም። ከሷ እኮ ከእጇ መብላት ይፈልጋል እሱ ማለት